ትላንት ገደል ይግባ ነገ ማያሳስበኝ የሚያሳስበኝ ብቸኛው ሞመንት አሁን ነው። እዚህ ጋር አሁን ባለሁበት ቦታ አምሮስ ንጹህ ሐሳብን ይፈልጋለሁ። አሁን ከፈጣሪ ጋር መገናኘት ፈልጋለሁ። አሁን የማደርገውን ነገር ለምን እርምጃ አይሆንም? ለምን ቪዲዮ መቅረጽ አይሆንም? ለምን ሰዎችን ኮች ማድረግ ትልቅ መድረክ ላይ ቆሞ ሴሚናር ማዘጋጀት አይሆንም? የማደርገውን ነገር አሁንስ አደርጋለሁ። ሲገባኝ ስኬት ማለት ያ ከዚህ ቀደም በጣም ተሸወልኩ። በህይወቴ የሆነ አንድ ቀን የሚመጣና ልቤን የሚያሳርፍ መስሎኝ ውሸት ነው። አይደለም። ደስታ ያለው አሁን ላይ፣ ሰላም ያለው አሁን ላይ ነው። ትዳር እስኪስተካከል፣ ገንዘቡ እስኪመጣ፣ ስትመረቅ አይደለም አሁን ላይ በልብ መለወጥ ታድስ ይችላል። ናታናት ያሽጉት ደቅኝ በ6 ወር ውስጥ የ60 ሚሊዮን ብር ቢዝነስ ካልመሰረት አፈነዳታለሁ ብል አሁን ጊዜ እንደምትጠቀም አትጠቀም። አሁን እንደምትቀልደው አትቀልድ። አሁን ጸሎት እንደምታደርገው አታደርግም። ኮምፕሊትሊ ሁሉ ነገር ይቀየራል። አሁን ሰው ጋዜጠኛ እንዲህ ብላ ነው የጠየቃቸው። በጣም ስኬታማ የሆኑ ሰዎች አሪፍ ውሳኔ ይወስናሉ። አሪፍ ውሳኔ ሲወስኑ ደግሞ ያው ውጤቱ አሪፍ ይሆናል። ስኬታማ ይሆናል። አሪፍ ውሳኔ የመወሰን እንዴት ነው የሚቻለው? በቡክሬት ይመጣል። እና ልክ ነሽ አላት። የስኬት ሚስጥር አሪፍ ውሳኔዎች መወሰን ነው። ምርጥ ውሳኔዎች ናቸው። ምርጥ ውሳኔዎች ደግሞ የሚገኙት አለ ከብዙ የተሳሳቱ ውሳኔዎች ነው አለ። ባንተ የታይም ቴብል መሰረት አይደለም ስኬት። አንተ በሶስት ከፈቅ 3 ወር ላይ ከፍዬ ጂሱ በ3 ወር ተለምዳለች ብላታ አመት ይፈጅ ቢዝነሱ የራሱ ታይም ቴብል አለ። ጥያቄው 3 ወራን ስትጨርስ ተስፋ ቆርጠን ተመልሰህ ወደ ፎከስ ትሄዳለህ ወይስ 1 አመት ሙሉ ታግለ ወጥረህ ወደ ምቾት፣ ወደ ዘላቂ አስተማማኝ ሀብት፣ ወደ ደስታ፣ ወደ ስኬት ትሄዳለህ ወይ? ጉድጓድ ውስጥ የገባ ሰው መጀመሪያ ጉድጓድ ውስጥ እንዳለና አውቆ እጁን መዘርጋት አለ። ከዛ የሚያልፍ ሰው ያወጣዋል። እዛ ቁጭ ያለ ሰው ለማውጣት መሞከር ከባድ ሰልችኝ። ሁልጊዜ እንደዚህ ይላሉ፣ ማንም ሰው ጥሎሽ ሄደው ቦታ ላይ እንዳያገኝሽ። ስለዚህ ወርክ ሃርድ፣ በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። እነዛ ሰዎች ሲመለሱ ቢያንስ 1 እርምጃ ተራምደሽ ያገኙሽ። እንተም መስራት ይችላል። ስራ እስካልናቀው ድረስ የሰው ልጅ ባለበት ቦታ ሁሉ ስራ አለ። ኢትዮጵያ ውስጥ 120 ሚሊዮን ሰው አለ ሲባል አለቀ። 120 ሚሊዮን ጨጓራ አለ ማለት ነው። 120 ሚሊዮን ቆዳ አለ ማለት ነው። ለጨጓራውም ስራ ይፈልጋል አይደል? ጥያቄ ስላለው ስለሚፈጭ ወፍጮ ቤት ማለት ነው። ስለዚህ ስራ ይፈልጋል፣ ምግብ ይፈልጋል። ምግብ መሸጥ ትችላለህ። ለነዚህ ከየት እንዴት አስብ፣ ጠይቅ። በየመንገዱ ከማዞር ጀምር። ራስን ብዙ ሰው ዝቅ አልልም ብሎ ነው በድህነትና በችግር ውስጥ የሚኖረው። ዝቅ በልና ዛሬ ከቤት ወጥተህ መስራት ያለብህን ስራ። ህይወታችሁን ሚዝሬብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት ይችል ነበር? ምን ያህል ሰራው? ምን ያህል ማንበብ ይችል ነበር? ምን ያህል አነበው ብላችሁ ከራሳችሁ ጋር ተወዳደሩ። ትልቅ ህልም ነው አላማው። አንድ ሰው ትልቅ ህልም ካለው ማለት ነው ጧት ተነስቶ ህልሙን ለማሳካት ነው የሚሮጠው። ህልም የሌለው ሰው ጧት ተነስቶ ወደ ተገኘ ሻይ እንጠጣ ካልከው ሻይ ይጠጣ እና ከኛ ጋር ዋል ካልከው ከኛ ጋር ይውላል። እረፍት ከተሰጠው ደስ ይለዋል። ትልቅ ህልም ያለው ሰው ጧት ተነስቶ ወዴት እንደሚሄድ ያውቃል። ሙሉ ቀን የት እንደሚሄድ ያውቃል። በተገኘው ወሬ አትሄድ። ደስ አለኝ ደበረኝ ምናምን የሚባል የለም። ትልቅ ህልም ሲታይህ ለራስህ፣ ትልቅ ህልም ሲታይህ ለቤተሰብ፣ ትልቅ ህልም ሲታይህ ለሀገር አይደክምህ። ቢደክምህም ብርታት ታገኛለህ፣ ጥንካሬ ታገኛለህ። እዚህ የመጣችው እንጂ አዎ በህይወት ፈተና አለ፣ ግን በውስጥ ምን የሚል ድምጽ አለ? አሁን ከምትኖረው ህይወት የተሻለ ህይወት መኖር ትችላለህ። አትተኛ የሚል ድምጽ አለ አይደለ? ዝም አታስብለው። ለጊዜው ራስህን መሸወድ ትችላለህ፣ ግን ያ ድምጽ አለ፣ ያ ጉልበት አለ፣ ያ ኃይል አለ፣ ያ አቅም አለ። እሱ ነው እኮ እንደምታልም የሚያደርግ። አንዳንድ ጊዜ አይተህ ከሆነ በጣም ኢምፖርታንት የሆነ ጉዳይ ሲኖር፣ በጣም የሚጠቅም ጉዳይ ሲኖርህ እኮ ሙሉ ጊዜህን እዛ ነገር ላይ ትመጥበታለህ። አሁን ሰርግ ቢሆን የዛሬ ሳምንት እሑድ በርናባስን እኮ አላገኘው አይደለ? ብዙ ነገር ትሮጣለህ። አዳራሽ አለብኝ፣ ኧረ እንደዚህ የሚዜ ልብስና መኪና ትላለህ። እንደ ሰርግ የሚያሮጥ የህይወት ዓላማ ቢኖር የለም። ሰርግ አንድ ሰሞን አድርገው የሚያልፍ ነገር። ዓላማ ማለት እድሜ ልክን የሚያሮጥ
እንደዛ ቢኖር በጣም ጥቂት ሰዎች በጣም ስኬታማ የሚሆኑት እኮ ጊዜያቸውን በደንብ ስለሚጠቀሙ ማለት ግን ጊዜያቸውን እንዲጠቀሙ የሚያደርጋቸው አላማቸው የሚኖሩለት አላማ መስዋዕትነት የሚከፍሉለት አላማ አትችሉም ከሚሏችሁ ሰዎች አጠገብ ራቁ የሚል ትምህርት ሰምታችኋል አይደል? እኔ ደግሞ ምን እላችኋለሁ መሰላችሁ? አትችሉም ከሚሏችሁ ሰዎች አጠገብ ብቻ አይደለም አትችሉም ባይሉም እንደማትችሉ ከሚያምኑ ሰዎች አጠገብ ራቁ። ሰዎች ተስፋ የሚቆርጡት ልባቸው ውስጥ ያለውን ሰይጣንን አይቻልም ኔጌቲቭሊ ስለሚያደምጡ ነው። የአምላክን ነገር ቢያደምጡ የፈጣሪን ድምጽ ቢሰሙ ነገር እኮ ይቻላል። ለሰዎች ድሃ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። እነ ስታነሳ ፊቴን ራሱ ይቀይረዋል። ድህነት ድሃ መሆን አይደለም ድህነትን ነው ድህነት ለኔ አዋራጅ ነው። ዝም እንድትል የሚያደርግህ ነው። ማንም እንዳያይህ የሚያደርግህ ነው። ማንም እንዳያደምጥህ የሚያደርግህ ነው። ድሃ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ስለዚህ ድህነትን በልጅነቴ በረንብ ስላየኋት ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለው። ስለዚህ ድህነትን በተለይ ድህነትና ወጣትነት ደግሞ አብሮ አይሄድም። ማን ያሳዝነሃል ብትለኝ ወጣት ሆኖ ድሃ ሲሆን ባስተሳሰብም ድሃ ሲሆን ስለዚህ ያ ቁጭት ስለነበረኝ ድህነትን በጣም ነው መጣላው። እውነት ነው የምነግርህ፣ በጣም ነው መጣላው። ለምን ሞራልህን ይጎዳል። ያወክ እንዳላዋቂ እንድትሆን ማንም አይሰማህማ፣ ማንም አያደርግህም። ዓለም አትረቡም ቢላችሁ ቀጥሉና ይኸው መልካም ነገር ስትጀምሩ ታላቅ የሚያደርግ ነገር ስትጀምሩ ውስጣችሁ የተሰጣችሁን መክሊትና ስጦታ ስትጀምሩ ምንም ስራ ሊሆን ይችላል። የመጀመሪያው ተቃዋሚ ቤተሰብ የመጀመሪያው ተቃዋሚ ቤተሰብ የሚቃወማችሁ ስለማይወዳችሁ አይደለም። ከለመደው ውጪ ስታስቡ በጎ እንኳን ቢሆን ይወድቅ ይሆን ይከስር ይሆን ታጣ ይሆን በሰው አይን ውስጥ እንዳትገባ የሚባል ነገር አለ እና ያወሬ አይን ውስጥ እንግባ የሰው አይን ውስጥ እስቲ አስቡት። አዲስ አበባ ከተማ ውስጥ ሰው አይን ውስጥ እንዳትገቡ። ታክሲ ስትሰለፉ ቤተሰብ ሰው አይን ውስጥ ትገባላችሁ አይደለም በጨባጭ። የራስን መኪና ግን ስታይ እንደ ሰው አይን ውስጥ እንዳትገባ እንትን እና ከፍ ስትል ነው አይን ውስጥ የምትገባው፣ ዝቅ ስትል አትገባ። እዛ ነው እንጂ ብዙ አይን ያለበት ቦታ እንደው የምትገባው አይን። ስለዚህ ከሰው አይን ውስጥ ነው እንደው መግባት ያለበት አላማው መግባት ባይ። ለዚህ ነው ሰው አይን ውስጥ እንዳይገባ ብሎ ወደ ላይ ከፍ ላለ ማለት ኮሜንት ፈርቶ የኦንላይን ኮሜንት ፈርቶ ባለበት የሚኖር ሰው ብዙ አለ።